እኔ የምለው ቆይ ሲቲ ለሰላም እየተጫወተ እያለ እኔ ማን ነኝ ሲቲ ላስቆመው እዚች ጋር የተገኘሁት ማን ነኝ? እንዲህ አስቡት። አሁን የአርሰናል ደጋፊ ይመጡና ባክ ለራስ ነበር የተጫወትከው አልተሳካልህም ምናምን ፍሬ እስኪፈርጥ እስከ ረፍት ሰዓት ቋጥራል። ይሄ ደግሞ ሁላችንም ያየነው እውነታ ነው። በቃ ረፍት ሳለ እኛ ቁጭ ብለን እኮ ስለ ቼልሲ ቪዲዮ የሰራው የአርሰናል ደጋፊ ነው። አስቡት። በርቱ ገና ነው ምናምን። ይሄ ደግሞ ምንን ያሳያል? ከኛ በላይ አርሰናሎች እንደፈለጉት እና ደግሞ የአርሰናል ደጋፊ ልምዱ ምንድነው? ይቋጥርና ከተሳካለት ያሞጋግሳል፣ ካልተሳካለት ደግሞ ተሳድቦ ይሄዳል። ያጣ ምናምን እንደሚባለው ማለት ነው። ለማንኛውም ግን ማለት ነው ጭራሽ ነው ያልደበረኝ፣ ጭራሽ ማለት ነው። ተናግሬ ነበር ባሸነፍ ደስ ይለኝ ነበር፣ ከተሸነፍኩም አይደብረኝም። ይሁላችሁ ጀማው ተመልከቱ፣ ይሁላችሁ ተመልከቱ። ዶኩ ሶስተኛውን ጎል ሲያስቆጥር ማለት ነው። ይሁን በሜዳ ላይ የምታዩ የሲቲ ደጋፊ ማለት ነው ከኪሱ ኩዳ መዘዝ አደረገና ይሁን አርሰናልን አርማ አድርጎበታል። ይሁን እንዲህ አለ ተመልከት። ሶስተኛው ጎል የተቆጠረው እዚህ ውስጥ እኛ ምን አገባን? ከኛ ጋር እኮ ነው እየተፎካከርክ ነው ማለት ግን ከቸልሲ ስታንፎርድ ብሪጅ ላይ እንኳን ቸልሲ የሚያበሽቅ ነገር አታድርግም። እኛ ምን አባክና አድርግ ምን አድርጉ ነው የሚለው ዘንድሮ ሳሩን ቅጠሉም ነው እንዴ ተነሳብን። እያንዳንዱን ጨዋታ ሲቲ ሄዶ ከሌላ ቡድን ጋር ሲጫወት እኛን የሚያበሽቅ ነገር ይዞ ነው ማለት ነው የሚሄደው። ምንድነው መልእክቱስ ነው? አሁን እኔ መልእክቱ ራሱ አልገባኝም። እንደዚህ እንመጣችኋለን ነው ምንድነው ሐሳብህ ወንድሜ? እስቲ ግለጽልኝ። አይ ቼልሲ አስነቀህ እንዴ አስነቀህ። አይ ቼልሲ በሜዳና በደጋፊው ፊት አይ አተ አረ የሆነ ምንድነው ብዬ የምናገረው እግዚአብሔርን ስለ የጠበቁት ነገር ነው። ገብቷል። እኔ በልተነዋል። ሲቲዝንስ ደረት ነፋ ገብርኤልም ብያለሁ። ደረት ነፋ አርግ ትጠብቃለህ። ጋርዲዮላን እናምናለን እስከ መጨረሻው ድረስ ማለት ነው። እኔ እኮ ፈርስት ሃፍ እኔ ተሳቀቅኩኝ፣ እንደዛ ሲያረጉኝ ተሳቀቅኩኝ። ግን ሰከንድ ሃፍ በቃ አንተ ማነህ? እኔ ቼልሲ እኔ ሰይፈኝ በእናት ምን አይነት ጨዋታ ነው የምትጫወቱት? ኦራይሊ ለአርሰናል ጨዋታ ቀጣይ ሳምንት ያስፈልገናል ግዴታ። አንድ ነገር አረጋግጬ የምናገረው ነገር አርሰናልን ቀጣይ ሳምንት ዊን የምናደርግ ከሆነ ኮምፕሊትሊ ነው የምንበላው። ይሄን አረጋግጬ ነው የምናገረው። ብቻ ዊን እናደርግ የዛን ማች። ኦራይሊ ተጎድቷል፣ ሃምስትሪንግ ይመስላል። እኔ አላቅም። እኔ እስቲ ለዛኔ ጨዋታ ግዴታ ያስፈልገናል። ገብቷል። እሱ ነበር የዛኔ ኮክስ ያደረጋቸው የነበረው፣ እሱ ነበር የጠቀመን። ሜትር ከ93 የመሰለ ፉልባክ ግዴታ ያስፈልጋል ለቴስታ። ለምን ለብዙ ነገር ነው የሚጠቅም። ገብቷል። ማንኔው በፈጣሪ ስም ቼልሲ ለጥፌ ነው የምጥልሽ። ኤፍ ፎር ፓልመር፣ ፒ ፎር ፖፓና። እንደዚህ በላ ቴላ፣ እንደዚህ በላ ለጽዌው ድምቀት ነው በላ፣ እንዳይባንን ነው በላ ቴላ በላ። እኔ ለወያኔ ሰጠሁት 3 ነጥብ ለበላው እንዴት እከለክላለሁ በላ። ከኔ ሻምፒዮንስ ሊግ የሀገር ሰላም ይቀድማል በላ። ቼላዬ በላ፣ የኔ ቼላ ወንድም ጥላ በላ። ይኸው ወያኔ እኔ አቋማሲዮ አንቺን ሻምፒዮንስ ሊግ ካላስገባው ሰው አይደለሁም። በቃ ሰው አይደለሁም። በቃ ይሄ ነው በቃ ይሄንን ነው የምፈልገው ከአንቺ ወንድሜ። አንቺን ጥዬ የትም አልሄድም። በቃ ይቀራታል እንጂ ሻምፒዮንስ ሊግ አንቺን ጥዬ አልሄድም። ቢግ ሪስፔክት የላ ወንድም ጥላ። ማን ሲቲ ቸልሲን ሰከንድ ሃፍ ላይ ብቻ ሰከንድ ሃፍ ላይ ምክንያቱም ፈርስት ሃፍ ምንም ተው ሌላ ቡድን ነበር ቸልሲ። ፈርስት ሃፍ ሰከንድ ሃፍ ላይ ብቻ ገረፈቻት። ፔፕ 75ኛ ደቂቃ ላይ ራሱ ሮቴት ማድረግ ጀመረ። ማን ከቢግ ሲክስ ጋር እየጮተ ነው እንዴ? ከቢግ ሲክስ ጋር እየጮተ ነው። የቸልሲ ደጋፊዎች ታውቃላችሁ ካሁን በኋላ አመታችሁ ምን ያህል የተበላሸ እንደሆነ። ከብሬንትፎርድ፣ ኤቨርተን፣ ብራይተን ምናምን ሁሉም ካንቻ የተሻለ አቋም ያሉት 9ኛ ምናምን ነው የምትጨርሺው አባቴ። ምክንያቱም የራስሽን ዕጣ ፈንታ ራስሽ መወሰን አልቻልሽም። ማን ሲቲ ግን ጎሂ የሚገርም ተጫዋች ቸርኪ አፈር የበላህ አንተ ቸርኪ የራስ የሆንክ ሰውዬ ማኑ ዛሬ ማሊያ የሚቀይር ሰው አተ ነው። ማሊያ ለምን ማሊያ ለብሰን አታራም ነበር ዴ ሜዳ ውስጥም ከሜዳ ውጭም እያራ አስቸገረን እኮ አባቴ። ምን እሺ ነው ቴ ማን በቋጠሮ ነው ምን በላይ ነው ዋንጫ ገባርለ በቋጠሮ ግዴታ መቋጠር አለብን። ከሲቲ ጋር ከቸልሲ ጋር ባይጥልም ከሆነ ማይረባ ቡድን ጋር ይጥላል። ዌስት ሃም እና ኖቲንግሃም ፎረስት እንዳስጣሉት ማለት ተረዳችሁኝ አይደል? ተስፋ መቁረጥ የሚባል ነገር የለም። የአርሰናል ደጋፊዎች እኔን አትስደቡኝ። ተረዳኝ አይደል? ልክ እንዳንተ እኔም ተቃጥያለሁ።
ገባለ ጭንግፍ ያልክ የሆነ ሰው ሚንቀው አይነት የአርሰናል ደጋፊ እኮ እንደዚህ ነው እያለ የሚወራበት አይነት የአርሰናል ደጋፊ ኮንክ እንዳንተ አይነት እኮ ደጋፊዎች አሉ። የእነሱን ቪዲዮ እያየ መዝናናት ይችላል። እኔ ፔጅ አትምጣ። አንዴ ብቻ ነው ኮሜንት የምታደርገው ስለማስወጣ እንከባበር እንጂ እኔም ተቃጥያለሁ ለራሴ ነው ለራሴ ቅጥል ብያለሁ። ሃንግማን እኔ አላበሽቅሽም ካሁን በኋላ ያሉትን 6 ጌሞች እንዴት እንደምትበሽቂ ታያለሽ አባቴ። ገባሽ አይደለ? ምንም ተስፋ ማድረግ አያስፈልግም። ተቀረቀረልሽ። ሰከንድ ሃፍ ሌላ ቡድን ነው የመጣው ሰከንድ ሃፍ። ድፍን ዓለምን እያነጋገረ የሚገኘው የማንቸስተር ሲቲ ደጋፊ ያሳየው የደስታ አገላለጽ ዶኩ 68ኛው ደቂቃ ላይ ቼልሲ ላይ 3ኛውን ግብ ሲያስቆጥር አንድ የማንቸስተር ሲቲ ፋን እንደምትመለከቱት ባዶ ኮዳ ላይ የአርሰናል ሎጎ ያለበትን ኮዳ ወደ አፉ በማድረግ አርሰናልን እንጠጣዋለን፣ ኦኬ ዋንጫውን እንነጥቀዋለን የሚል ቀጥተኛ ትርጉም የሚያሰጥ መልእክት ያስተላለፈበትን የደስታ አገላለጽ አሳይቷል። ወንድሜ ባዶ ኮዳ እንደመጠጣት ወይም እንደመጋት አርሰናልን ዋንጫ መንጠቅ ቀላል አይደለም። ሜዳውም ፈረሱም ያው ኢታድ ላይ እንመለከታለን። ቼልሲ ተሸንፏል። ማን እኔ በምን እንደሚጫወቱ አላውቅም። እነዚህ ቼልሲ ቲክቶከሮች ናቸው መሰለኝ። አንተ 3 ባዶ እንዴት ሜዳ ላይ 3 ባዶ ተሸንፋል? አይኖ ሲቲ አሁን የሚገርም ፎርም ላይ ነው። ባለፈው ሊቨርፑልን 4 ባዶ አሸንፉት። እነሱ ግን ሽማግሌዎች ናቸው። ምንም የሚያውቁት ነገር የለም። በሜዳችሁ 3 ባዶ ተሸንፋላችሁ። ለዋንጫ እየጠበቅናችሁ ዋንጫውን በቃ ቼልሲ ይሰጠናል ብዬ ነው እየጠበቅኩኝ አይደለም። ጎረቤት ለመቼ ነው? ቆይ ባለፈው ሜዳችሁ ድረስ ሄዳችሁ አቻ አስወጥታችኋል። ለዛ ነው ዛሬ ይቅርታ ማድረግላችሁ እንጂ ይሄ ይቅርታ የሚደረግ ሽንፈት አይደለም። 3 ባዶ ቀጣይ ሳምንት ምን ከኛ ጋር ሲጫወቱ ሞራል እና ሆኗቸው እንዲገቡ ነው? ምን ማለት ነው እንዴ? እንዴት አንድ ቲም እንደዚህ ላይ ይችላል? ማን በእናታችሁ ቼልሲ የተባለ ነገር የሆነ ነገር አድርጉና ከዚህ ሊጋ አስወጡልኝ። ምንም አይችሉት። ምንም በቃ ሲቲ እንደዚህ ይደበድባችኋል። ሲቲ አይኖ በጣም ምርጥ ላይ ናችሁ። ሲቲ እንደዚህ አንድን ቲም እንደዚህ ይተፈትፋል። በቃ ምስኪን ቋጣሪ ወያሎች፣ አንተ ነጥብ እንድንጥል ነው የምቋጠረው። እኛ ጎል ዲፍረንስ ላይ እየሰራ ነው። 38-32 በ6 ጎል ዲፍረንስ ትበልጡን ነበረ። 3ቷን አቀለልናት። 2-0 እንኳን ከተሸነፋችሁ ጎል ዲፍረንስ ደግሞ ተቀለበሰ ማለት ነው። ዳትፋር መሄድ አያስፈልግም ሲጀመር። በነጥብ እንደምንበልጣችሁ እኔ በቲሜ ተማመናል። እኩል ቢሆን እንኳን አርሰናል ጎል ዲፍረንስ አለው ምን አለ የሚሉት አድርስለት። ያው እናም ሲቲ ከዚህ በኋላ ሁሉንም ጌም ካሸነፈ አርሰናል ደግሞ የሲቲን ጌም ተሸንፎም ቢሆን ከዛ በኋላ የቀረውን ካሸነፈ በነጥብ እኩል ስለሚሆኑ ማለት ነው። ማኔ ማግባት ችግር አለበት ይታወቃል። አንተ ምትሃት የሆንክ ልጅ በ7 ደቂቃ 2 አሲስት ታደርጋለህ። ቢግ ጌም ፕሌየር። ከአርሰናል አሲስት ታደርጋለህ ለኦራይሊ፣ ከሊቨርፑል ከቼልሲ 2 አሲስት። ራያን ፋኪንግ ቸርኪ። ገነርስ ማን ነው? ቦትለርስ ዩ ጋራ ቢ ሬዲ ኔክስት። እዚህ ቴሌግራም ላይም የሚገርም ቀመር እያሳካን ነው። አሁን ፕሬዲክሽንስ ብለ ጆይን በል ፒስ። ማንቸስተር ሲቲ ምን አይነቱ ሲቲ ነው የተመለከትነው? ቼልሲን ስታንፎርድ ብሪጅ ላይ አጋየው 3-0። ምን አይነት ይሄ ማንቸስተር ሲቲ አለማድነቅ አይቻልም። አውሬ የሆነ ክለብ ከምር ነው ማለት። በስመ አብ ሪያን ቸርኪ ዛሬ እኔ ወደ ተጫዋቾቹ መልሳለሁ፣ ግን የሲቲን ጨዋታ በቃ ልናገር ከምር ነው የምላችሁ። ያው ፈርስት ሃፉን እንደተመለከታችሁት ነው። መጀመሪያ ላይ ሲቲ እያጠቃ ነበር፣ ቼልሲ ምን ያህል ተከላክሎ እየተጫወተ እንደነበር፣ ግን ካውንተር እንደዛም ሆኖ ቼልሲዎች እያጠቁ ነበር። ከዛ በኋላ ግን ሰከንድ ሃፍ ሲቲ እንደገባን የቀለደበት እንደገባ ማለት ነው። ኦሬሊ ይሄ ተጫዋች እኔ አጥቂነ ተከላካይነ ግራኔ የገባኝ ይሄ ተጫዋች ኧረ በስመ አብ ሪያን ቸርኪ። እኔ አሁን እኮ የሲቲ ደጋፊ ደብሮይና ወጣ ምናምን ብለህ ልታዝን ትችላለህ። ቸርኪን የመሰለ ልጅ እያላችሁ እውነት ነው አለማድነቅ አይቻልም። ሪያን ቸርኪ የሚገርም ተጫዋች ከምሬ ነው የምላችሁ። ጭራሽ ጌሄ ያግባ ቼልሲ ላይ በጌታ ስም ኧረ በስመ አብ ምን አይነት ጨዋታ ነው የተመለከትነው። የማንቸስተር ሲቲን ፍጹም የበላይነት ያየንበት ነው። እጅግ በጣም ስታንፎርድ ብሪጅ ላይ ቼልሲን እንዳልነበሩት ነው ያደረጓቸው። ለማንኛውም ለኛ ለሊቨርፑላውያን ተመችቶናል። ቼላው እዛው ቆጭ ብላለች ማለት ነው። ትላንት ማሸነፋችን ደግሞ ሊቪያንስ ጠቅሞናል። ይመቸን ኮንግራ። ምንም እኮ ማለት ነው ይላል ቼልሲ ላይ አንፈርድም። ቼልሲ የራሳችንን የቤት ስራ ሳንጨርስ ቼልሲ ቢያስጥለው ጥሩ ነበረ። ከዚህ በኋላ ማለት የሞት ሽረት ነው። እኔ ምሬ ነው የምላችሁ። እየፈራንም እየተሳቀቅንም ቢሆን ማለት መፋለም ነው የሞት ሽረት። የዋንጫ ሜንታሊቲ ማለት ግን ይኸውላችሁ አያችሁ አይደል? ልክ እንደ ሲቲ ነው። በቃ አለቀ።
ርህራሄ የሚባል ነገር አያስፈልግም። ይህንን ነገር ሊያስተምራቸው ይገባል። አርቴታ ልታስተምራቸው ይገባል። ይህንን ነገር አንተ ራሱ ልትማርበት ይገባል። ከቼልሲ ጋር ለቶፕ 4 ለመግባት ሶስተኛ ጎል ዶኩ አገባ። ሶስተኛ ጎል በእውነት ይሄ ማለት ነው። ካይሴዶ የምትሉት ተጫዋቻችሁ እሱ ነው። ከራይስ ጋር የምታወዳድሩት ይንተፋተፋል። ኧረ ቼልሲ ራሱ አትሆኑም፣ ጭራሽ አትሆኑም። አሰልጣኛችሁ ጀመር አይችልም። የስቴፋኖ ፈርስት ሃፍ ቤንች አድርጎ ቀይሮ አስወጥቶ መግባት ሲኖርበት ይዞት ገባ። ምንም ትለጠለጣለን። ቀጣይ ሳምንት ማለት ነው ኢትሃድ ላይ ስንሄድ ከሲቲ ነጥብ ለማስጣል ሳይሆን መሄድ ያለብን ሲቲን ለማሸነፍ ነው። በቃ ይሄ ነው የዋንጫ ሜንታሊቲ ከአርሰናል የምፈልገው ይሄን ነው። እንደሚያደርጉት ጋይስ እኔ አምናለሁ፣ እንደሚያደርጉት አምናለሁ።